ኡስታዝ ባሌ 3 ጊዜ ፈታውሽ አለኝና ተናድጄ ነው አለኝ። ፈቶኛል አልፈታኝም? ፈቶሻል 3 ጊዜ ነው ያለው። ተናዶ ነው ተናድጄ ነው አለኝ። 3 ሞልቷል። ፈቶሻል። ይሄ ከባድ ኃጢአት ነው። በነገራችን ላይ ኢትዮጵያ በተለይ ኦርቶዶክሶች ስመ ገናናነት አላችሁ። እሱን ገናናነታችሁን አውጥታችሁ ለዓለም እኔ ትላንትና ገረመኝ። የሆነ ሰርች አድርጌ ሳይ ኢትዮጵያ ኦርቶዶክስ ተዋህዶ ከዓለም 2ኛ ናት። በጣም ነው የገረመኝ ትላንትና። በጣም በቃ እንዴ ሰርች አድርጌ ሳይ በጣም ገረመኝና ከዓለም 2ኛ ማለት ትልቅ ነገር ነው። አስባችሁታል? በስርዓት ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ የሀገራችን አባባል አለ። የጂኖች መስጂድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ 2 ነው፣ ኢላ ተቀለይን ኢላ الانس والجن። ወደ ሰውና ወደ አጋንንት ነው። ጂኖችም እንደኛ ግዴታ አለባቸው። ከጂንም ጀነትም ይገባል እሳትም ይገባል፣ ልክ እንደ ሰው ማለት ነው። ሰግዳሉ። በነብዩ አለይሂ ሰላም መከተል ግዴታ አለባቸው። የተከተለው ያመነው የሰገደው ወደ ጀነት ነው። ስለዚህ ይህንን ቁርአን የወረደበት እዚህ መስጂድ ላይ ነው። ነብዩ አለይሂ ሰላም እዚህ ጋር አድረው ነው እንግዲህ ይህንን ቁርአን የወረደላቸው። ጂኖች እዚህ ሰልመው ነው ሌላውን ጂን ያሰለሙበት። ይሄ ቁርአን የወረደበት ምርጥ የተቀደሰ ቦታ ነው። ወል እስልምና ያጋንንት እምነት ነው ስንል ወይንም ደግሞ አጋንንቶች የሚከተሉት ነው ስንል ብዙዎች ውሸትና ስድብ ለሚመስላቸው መስጊዱን ባሳያችሁ መሰረት የአጋንንቶች መስጊድ ብሎ አሳይቷቸው ስሙ በአጋንንቶች የተሰየመ በመሐመድ ጊዜ ሱራ 72ኛው የአጋንንት ምዕራፍ ወይንም የጂኖች ምዕራፍ 18ኛው አያ ላይ እንደዚህ ይላል፣ መስጊዶች ሁሉ የአላህ ብቻ ናቸው፣ እናም በውስጣቸው ካላህ ጋር አንድንም አትገዙ ማለትም ተወረደልኝ ባለ ጊዜ መሐመድ ይህንን ሲሰሙ አጋንንቶች ወደዛ መስጊድ ይመጣሉ። አሁን ወዳለው ስያሜው የአጋንንቶች የተባለው ይመጣሉ ማለት ነው። ምን ቁርአን ሲወረድለት መሐመድ አጋንንት ተሰብስበው ወደሱ መጡ። ይህንን ተፍሲሩ እንደዚህ ብሎ አስቀምጦታል። ከጋኔን 18ኛው አንቀጽ የወረደበት ምክንያት ጋኔን ለነብዩ ፍቀድልን መስጊድ መተን ከእርሶ ጋር ጀማ እንስገድ ስላሏቸው ነው ይህ አንቀጽ የወረደው። ሱጥ ይዘግቦታል ብለው አስቀምጠውታል። አጋንንት የተሰበሰቡና ይሄ መስጊድ ያላህ ነው ሲላቸው እንደዛማ ከሆነ አላህ ዋናው አጋንንት አይደል እንዴ? አብረን ታዲያ ለምን አንሰግድም? ሻይ ቡና እያልን እንጫወት እንደሚባለው በሀገርኛ ለምን ካዳ ነብዩ አብረን አንሰግድም? አጋንንት ዋናው አዛዡ አላህ ስለሆነ። ከዛስ በኋላ ምን ተፈጠረ አትሉኝም? ቁጥር 19 ላይ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖቹ በእርሱ ላይ ደረብረብ ሊሆኑ ቀረቡ ይላል። እናም አላህ ከዛ ብሎ ሙሐመድ መጥራት ይጀምራል። አጋንንቶች ሙሐመድ ላይ እንደ ፈረስ ሊፈናጠጡ እላዩ ላይ ድርብርብ ሆነው መጡበት ይላል። አጋንንትን የሚስብ አጋንንትን የሚጠራ የማን ስም ነው? የአላህ ስም። መስጊዱ ማን ነው? የአጋንንቶች መስጊድ። ቁርአኑ ስሙ ማን ነው? የአጋንንቶች ምዕራፍ። አሁን ላይቭ ላይ ነን። ብቅ በሉ። ክርስቲያኖችን እና አይሁዶችን ጠላት አድርጎ አጋንንቶቹ ወንድም የሚል ሃይማኖት ቢኖር እስልምና ምንም ሰው አሁን እምነት ብሎ ይከተላል። ሰው የፈለገ ሄሉንታውን አይምሮውን ካልሳተ በስተቀር እስልምና ውስጥ ሳምንት አይቆይም። እስልምና ውስጥ ለመቆየት ምንድነው? ደደብ መሆን። እስልምና ውስጥ ለመቆየት ምንድነው? ደንቆሮ መሆን። እስልምና ውስጥ ለመቆየት ምንድነው? ዝም ብሎ ክርስትና ላይ ጥላቻ መያዝ ብቻ። ይሄ በቂ ነው። እስልምና ውስጥ ቆይበታለህ። መስፈርቱ ይሄ ነው። ስለራስህ ዝም ብለህ ምን ድንቁር ባለ ሁኔታ አላሁ አለም እያልክ ቤላ ኬፍ እያልክ እለፍ። ስለ ክርስትና ግን እንዴት አምላክ ይወለዳል? እንዴት እንደዚህ ይሆናል? ታቦት ምንድነው? ለመላእክቶች እንዴት እንደዚህ እያልክ ቀባጥር። ያኔ አማኝ ትባላለህ። ይሄ የሚያሳያችሁ የጂኒዎች መስጊድ ነው። የመጀመሪያ እንትን ያሉበት ቀጥታ
የአጋንንቶች መስጊድ ነው። እስልምና እንግዲህ ከአጋንንት ጋር ያለው ቁርኝነት በጣም ከፍ ያለ በመሆኑ ለአጋንንቶች መስጊድ ተሰርቶ ስም ወጥቶለታል ማለት ነው። የጂኖች መስጊድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት የአጋንንቶች የጂኖች መስጊድ ቁርአኖች አለ የተሰየመለት አባቴ የጂን እዚህ ቦታ ይደሳል። ለአንድ ክርስቲያን የሆነ ሰው እንደዚህ ቦታ ና የጂኖች መስጊድ እንሂድ ስትለው ና ጂኖች ጋር እንሂድ ና አጋንንቶች ጋር እንሂድ እና ጸሎት እናድርግ። ምን ማለት ነው? አጋንንቶች ጋር እንሂድ? አጋንንቶች የሚሰግዱበት ነው። ወንድሞቻችን አጋንንቶች ጋር አብረት እናድርግ ስትለው ምንድን ነው የምትለኝ? ሰውዬ አጋንንት ሽሽት እኔ ስመጣ ጭራሽ አጋንንት ጋር አብረት እናድርግ ትለኛለህ እንዴ? ይህም እምነት ነው ወዳጆቼ። ይሄም እኛ እንደቀልድ እየሳቅን የምናየው በእኛ ቅዱሱ መንፈስ ስላለ እውነትን ከሐሰት እንድንለይ ስላገዘን which is right and wrong እንድናውቅ ስላገዘን በእኛ ውስጥ ያለው የእግዚአብሔር መንፈስ ስለኛ ዞትር የሚቃትተው መልካም እንድናደርግ የሚመራን ጋይድ የሚያደርገን እውነትን ከሐሰት እንድንለይ ያደረገን ስላለ በልጅነታችን እናትና አባቶቻችን የሰጡን ያስቀጠል ነው እሱ ቅዱሱ መንፈስ በእኛ ስላለ ነው። እንደ ኃጢአታችን ብዛት ቢሆን እኛም እንደዚህ አይነት ተረት ውስጥ እንገኝ ነበር። ነገር ግን እናት አባቶቻችን ጸሎት ጠብቆን ምንም ቢሆን ያ የተቀበልነው ስጋው ደግሞ ይጠብቀናል። ከእንደዚህ አይነት አይምሯችን ከመሸጥ ለማይረባ አይምሮ ተላልፎ ከመሰጠት ያ በልጅነታችን የወሰድነው ታስታውሳላችሁ። ሕፃን ሆናችሁ እንኳን ቤተክርስቲያን ለመሄድ የምናፍቁበት ነጭ ለብሰው ስታዩ ለመሄድ የምትመኙበት የጣኑ ሽታ የመቅደሱ ሽታው የካህኑ ብራኬው ደስ እንደሚላችሁ ዛቲው እንኳን ምቀምሷት ንፍሮ ቆሎ እዛ ያለው ከዛም ደግሞ የወንጌሉ ድምፅ የመዝሙሩ ደስታ የሚፈጥርባችሁ ሌላው ይቀር ወፎቹ እዛ ቤተክርስቲያን ውስጥ የምትሰሙት የወፎቹ ድምፅ እንኳን የራሱ የሆነ ትዝታና ትውስታ አለው። ይሄ በአይናችን የምናየው በአፍንጫችን ሴንስ የምናደርገው ነው። ነገር ግን በአይናችን ማናየው ደግሞ አለ። በአፍንጫችን ከምናሸተውም በላይ ያንን ቅዱሱን ስጋና የእግዚአብሔርን ቤተ መቅደስ እኛ ስለሆንን እርሱ በእኛ ስለሚያድር ስጋው ደግሞ ስንቀበል እርሱ በማይታወቅ በማናቀው እኛ በውስጣችን ወደ እውነት የሚመራን ያጋንንትን ኃይል ከኛ የሚያርቅልን እውነትን ከሐሰት አጥርተን እንድንለይ የሚያግዘን አለ። ለዚህ ነው እኛ እንደነሱ አይምሯችን ድፍን ያለ ጭልም ያለ ያልሆነብን። የነሱ አሁን ድፍን ያለባቸው ናቸው፣ ጭልም ያለባቸው ናቸው። ይሄ መጋረጃ አልተከፈተላቸው። ይሄ መጋረጃ እንደተከደነባቸው እንደተዳፈነባቸው ነው። ፍልሰታ ላይ ለመሄድ የምንቻኮለው እንደው ልጅ ከሆናችሁ ተሳስታችሁ ከጠጣችሁ እንኳን አልጠጣውም ብላችሁ ሸምጥጣችሁ እንኳን ለመሄድ እንደምትሉበት ነው። መሄድ አትችልም አንተ ቅድም ቀምሰሃል ወይ ልጅ ደምቶ አትሄድም ምናምን ስትባሉ እንኳን የምታለቅሱበት አንተ ስንት ቀን ሄድክ? 16ቱንም ሄድክ? እኔ ከላይ 13 ነው ሄደው እኔ በለጥኩ የምትባባልበት እንቅልፍ ወስዶ እሁድ ቀን ከቀረ ቅር የሚልብህ ቀን አሁን ብትሸሹም ምንም በኃጢአት ብንወድቅም ምንም ብትሸሽም ያ የልጅነት የእናት አባትህ አምላክ በቤቱ ያደከው ያ መንፈስ ስቲል ይጠራሃል፣ ይጠብቀሃል፣ ይይዝሃል። በዚህ ነው አይምሯችን ለማይረባ ነገር ተላልፎ ያልተሰጠው። እንደዚህ አጋንንት መስጊድ አጋንንት ወንድሜ ከአጋንንት ጋር ወሲብ አደርጋለሁ እያልክ ማትጨመላለቀው ምንም እንኳን እዛ ጋር ዮሐንስ ወንጌል እንዲህ ማርቆስ እንደዚህ ሉቃስ እንደዚህ አለ ባትልም ባንልም ባትይም ባትሉም እውነት ከሐሰት የሚለይ አይምሮ
የሚያገናዝብ የሚያመዛዝን አይምሮ እኛ ተሰጥቶናል። እነሱ ግን ይሄ ነገር አጥተውታል፣ ተዳፍነውባቸዋል። ለዛ ነው ለኛ ነው ይሄ የተገለጠው፣ ለነሱ ግን አልተገለጠም። ወንጌል ለነሱ ተደፍነውባቸዋል፣ ለኛ ግን ተገልጦልናል። ለዛ ነው እና ያሳዝናልም፣ ቢያስቅም ያሳዝናልም እና ገራሚ ነው። ብቻ ቀጥሉ። አንተ አጋንንቶች ወንድሞች ናቸው። ሙስሊም ጅን ከሆነ ወንድሜ ነው። ሙስሊም ጅን አለ፣ ክርስቲያን ጅን አለ፣ የሰይጣን ተላላኪ ጅን ደግሞ አለ። ራስን ቻል ክርስቲያን ራስን ቻል ክርስቲያን አጋንንት የለም እንዴ? ወደኛ የሚያመጣል ለጭራሽ ክርስቲያን ሙስሊም አጋንንት አለ ይለናል። ራስን ቻል ምንድነው መሰለህ? ወላሂ ራስን ቻል። በቤተሰብ መሀል እኛ ጣልቃ እንገባም። አዎ አጋንንት ወንድም አለኝ ብሏል ኡስታዝ። ባሌ 3 ጊዜ ፈታውሽ አለኝና ተናድጄ ነው አለኝ። ፈቶኛል አልፈታኝም? ፈቶሻል 3 ጊዜ ነው ያለው። ተናዶ ነው ተናድጄ ነው አለኝ። 3 ሞልቷል። ፈቶሻል። ይሄ ከባድ ኃጢአት ነው። አብራችሁ መቀጠላችሁ ፈቶሻል። ይሄ ከባድ ቶፒክ ነው ኡስታዝ። ባሌ ጡቴን ይጠባል። ወተት አለው የለውም? ወተት የለውም። ወተት ከሌለው ችግር የለውም። ወተት ካለው ግን ህፃን ልጅ ይሆናል። ስለዚህ ፈትዋችሁ ነው። ወተት ካለው ግን ወደ ህፃን ይመለሳል። እንዲሁም ደግሞ የጥቢ እንትን ታውቁታላችሁ አይደለ? ሳክሊንግ 10 ሳክሊንግ 10 ጊዜ ማጥባት በመጀመሪያ ወርዶ ነበረ በእነ መሐመድ ጊዜ። ከዛ ወደ 5 ሳክሊንግ ተመልሶ ወደ 5 ጊዜ ማጥባት ተመልሶ ነበረ። መሐመድ የሞተለታ ሽር ጉድ ሲሉ ምን ሆነ? በግ በልታው ነበረ። በአዳምጥ በግ በልታው ነበረ። ኦኬ ጋብቻን ሐራም ያደርጋል። ስለዚህ ጋብቻችሁ ሐራም እንዳይሆን ጡት ወተት ካለው ማቆም አለበት። እንደዚህ አይነት ፈተዋ ነው። ኦልዌይስ እኔ ቼክ አድርጉ ፈተዋቸውን እንዳለ ኡስታዝ። ሰላት ልሰግድ ጎንበስ ስል የፈሳው ይመስለኛል። ሰላት የተቀባይነት አለው? ድምፁን ሰምተሻል? ጡት ቆቅ ብሏል። ሰምተሻል? እኔ እንጃ፣ እኔ ግን የፈሳው ይመስለኛል። ነብዩ እንዲህ ብለዋል፣ አንዳችሁ በመስጊድ ሰላት ላይ እንደዚህ ባላችሁበት ሰዓት ስትቆሙ የፈሳችሁ ሲሰማችሁ ከሁለት አንዱን አድርጉ። ድምፁን ከሰማችሁ ሰላታችሁ ተቀባይነት የለውምና ሄዳችሁ ቅድሚያ ውዱ አድርጉ። ድምፁን ካልሰማችሁ ሽታ ከሰማችሁ ሽታ ካለ አሁንም ውዱ አድርጉ። ሁለቱ ከሌሉ ግን የፈሳችሁ የሰይጣን ውስዋስ ሊሆን ይችላልና እሱ ችግር የለውም ብለዋል። ስለዚህ አላሁ አለም። ኡስታዝ ጥያቄ አለኝ። ምንድነው ጥያቄሽ? ባሌ ሳይነግረኝ ሌላ ሚስት አገባ። ስንተኛን ያገባው? ሁለተኛ። አልነገረሽም? አዎ። እና ምን አልሽ? እኔማ በጣም ተናድጄ ልፈታው ነው። ምን አባሽና እንጂ አላህ 4 ፈቅዶለት ሳለ ገና ሁለተኛ ገባ ብለሽ ማነሽ አንቺ? ገና 2 ይቀሩታል። ሶበር አድርጊ። ሶበር ተመለሽ። ገና 2 አልነገረኝም እኮ ኡስታዝ። እና አንቺ ማነሽ? 4 ተፈቅዶለታል እንዴ? አላህ እንዲህ ብሏል፣ ሴቶች ለባሎቻቸው መታዘዝ አለባቸው። እሺ ችግር የለውም መታዘዝ። አላህን የሚፈሩ ለባሎቻቸው ተገዢ መሆን አለባቸው ብሏል። ኦኬ እሺ፣ ሌላስ? 4 ቢያገባብሽም 3 ቢደርብብሽም ዝም ማለት አለብሽ። ሐቅሽን መወጣት አለበት። ሐቅሽን ተወጥቷል። ሐቅሽ ምንድነው? ምግብ ካበላሽ በቂ ነው። ቤት መውጣት የለባትም። ምክንያቱም ሸሪዓው እንደዛ የሚለው እናቷ ታማ እንኳን እናቷ ብትሞት እንኳን ቀብር ባል ካልፈቀደ መሄድ አትችልም። ቤቷን ትታ እናቴ ታማለች ሐኪም ቤት ልሂድ ብትል ባል ካልፈቀደ አይቻልም። ሌላው
ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ቤትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ወሰቻላል ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል አላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ ብለህ የምትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደት በዒባዳ ካልወሰድነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ምስል የሚገናኘው ታውቃላችሁ። አሁንም ትንሽ ጫርጫር አድርጎ ቆብሯል፣ አሁንም ትንሽ ጫርጫር አድርጎ ቆብሯል። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አደርጋለሁ ያለ ሰው 4 5 6 ያደርጋል። አደርጋለሁ የሚል ካለው ከዛ አደርጋለሁ። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ዒባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ይባል? ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋለን ነው እንደዚህ። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር ከሆነ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ ያክል አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም። መሆን ያለበት ምንድነው? ኢባዳ ነው በሚለው ሂደን ኢባዳ መነየት ነው። ይህንን አሁንም አቅርብላችሁን በተቻለ መጠን ክርስቲያኖችም ሙስሊሞችም ለሁሉም ምን ይዳረስ ሼር አድርጉት። ምን መሰላችሁ? ሙስሊም እህቶችና ወንድሞቼ አንድ ነገር ልንገራችሁ። ወደ እፎይ ቤት ስትመጡ ማድረግ ያለባችሁ ለራሳችሁ ስትሉ፣ ለኛ አይደለም፣ ለኛ ለኦርቶዶክሶች ለክርስቲያናችሁ አዝናችሁ ሳይሆን ለራሳችሁ ስትሉ ማድረግ ያለባችሁ፣ በተለይ መጨረሻ ላይ የምናገረው በጣም አስፈላጊ ነውና አዳምጡኝ። የመጀመሪያው እናንተ ስትመጡ መጽሐፍ ቅዱስ ላይ የተጻፈን ነገር እኛ ያፍሩበታል ወይም ይሸማቀቁበታል ብላችሁ በፍጹም እንዳታስቡ። ለምሳሌ ብዙዎቻችሁ የምታነሷ ዘዳግም 23:1 ነው። ይሄ ለምን እንደተጻፈ ስለምናውቀው በደንብ ስለምንረዳው ይሄንን ያፍሩበታል ብላችሁ ይዛችሁ አትምጡ። ከዛ የበለጠ እናንተ ጋር የሚጠቀስ የሚያሸማቀቅ ነገር ስላለ እንደዚህ ነገር ይዛችሁ ለመምጣት ባትሞክሩ ጥሩ ነው። አንደኛ። ሁለተኛ ውሸት የሆነ ነገር የሌለ ነገር ይዛችሁ መጣችሁ እፎይ ጋር ለማስተባበል ወይም ደግሞ ለማሳመን ሙከራ አታድርጉ። ለምን? ያንን ውሸታችሁን አውጥቶ አስጥቶ የባሰ ፍረት ውስጥ ስለሚከታችሁ። ሌላኛው ደግሞ መረጃ ሳይኖራችሁ አታውሩ። ማስረጃ ስትባሉ ቀጥ ስለምትሉ መረጃ ሳይኖራችሁ አታውሩ። መረጃ እንደሌላችሁ ሲታወቅባችሁ እምነታችሁ ውሸት እንደሆነ የውሸት እንደምታወሩ እናንተን የበለጠ ዲስከሬጅ የሚያደርጋችሁ ስለሆነ መረጃ ሳይኖራችሁ ተጨባጭ ነገር ሳይኖራችሁ በይሆናል ወይም በይመስለኛል ለማውራት አትሞክሩ። ሌላው ተራ ጥያቄ አትጠይቁ። ተራ ብዙም ዝም ብሎ በርግጥ ሲሞክሩ ግድ የለም። ተራ ጥያቄ ለምሳሌ ኢየሱስ ክርስቶስ አምላክ ነኝ ወይ ብሏል። እሱን እስኪ አምላክ ነኝ ያለበትን አሳዩን። ይበላል ይጠጣል። ይሄ በጣም ተራ ጥያቄ ነው። እኛም አልካድነውም ይሄን ነገርና እንደዚህ ነገር ይዛችሁ አትምጡ።
ዋናው ልነግራችሁ የምፈልገው ነገር መናኸሪያ የምትውሉ ሰዎች ወይም ደግሞ የንግድ ቦታውን የዝም ብሎ አልባሌ ወሬ የለመዳቸው ሰዎች በእርግጥ መናኸሪያዎች ውስጥም ጥሩ ልጆች እንዳሉ አውቃለሁ። ግን ይሄ እናትክን እንደዚህ ምናምን የሚል ስድብ የለመዳችሁ ሰዎች እፎይ ለመጣችሁ እዛ የለመዳችሁትን ስድብ እዚህ ይሳደባሉ አትበሉ። ተው። ለምን መሰላችሁ? እናንተ ወይ ጥያቄ አልጠየቃችሁ ወይም ደግሞ ለመረዳት አልሞከራችሁ። መጣችሁ እፎይ ለማናደድ በሞከራችሁ ጊዜ እሱን ለመሳደብና ለማሸማቀቅ በሞከራችሁ ጊዜ ከራሳችሁ መጽሐፍ እናንተ የተሳደባችሁትን ስድብ የሚመስል አምጡ ያሳያችሁና ይባሰ ትዋረዳላችሁ። ወዳችሁ ሳይሆን በግዳችሁ አደባችሁ ከምትይዙ በግዳችሁ አፋችሁን ከምትይዙ መጀመሪያውን ስትገቡ ስድባችሁን ተው። በተለይ አምላካችን የምንለው ኢየሱስ ክርስቶስ ላይ ቤተ ክርስቲያን ላይ መጽሐፉን ራሱ መጽሐፍ ቅዱስን ለመሳደብ የምትሞክሩ ከሆነ ለዛ ለተሳደባችሁት ስድብ ተነጻጻሪ የሆነና የራሳችሁን መልሶ የሚያሽማቅቅ ከመጽሐፋችሁ አውጥቶ ስለሚያሳያችሁ እንደዛ ከማፈራችሁ በፊት መጀመሪያም ስትገቡ በጨዋ ደንብ ግቡ። እምቢ ካላችሁ በግዳችሁ አደብ ያስገዛችኋል። ስለዚህ እኔ እንደ ወንድም የምነግራችሁ ስትገቡ ጥያቄ ለመጠየቅ ያልገባችሁ እንዲብራራላችሁ ለመፈለግ ወይም ደግሞ እናንተ ግር ያለላችሁ ስህተት ነው የምትሉት ነገር በጨዋ ደንብ ይዞ መምጣት ያለ ነው። ተሳድቤ አዋርጄ ምናምን እመጣለሁ ካላችሁ የባሰ የምትዋረዱና የምትሸማቀቁ እናንተ ናችሁ። እናንተ አፋችሁን በከፈታችሁት ደግሞ ሌሎች መሸማቀቅና ማዘን ሌሎች መከፋት የለባቸውም። ስለዚህ ይሄ የስድብ በሽታ ያለባችሁ ሰዎች መጣችሁ ሴቶችን መጣችሁ አትበሉ። ስነ ስርዓታችሁን ይዛችሁ መጠየቅ ከፈለጋችሁ ጠይቁ፣ መነጋገር ከፈለጋችሁ መነጋገር ሞክሩ። ከዛ አሳደባሉ ብትሉ ግን መልሳችሁ ራሳችሁን የምታረክሱና ከዚህ ተቆጠቡ ነው ለማለት የምሞክረው።